ለምንድነው ሀገራችን ውስጥ ወንዶች በጣም ውድና ሃይ ኳሊቲ የሆኑ ልብሶችን ሲለብሱ ሴቶች ደግሞ ሲታዩ የሚያምሩ ግን ኳሊቲ የሌላቸው ልብሶችን የሚለብሱት? አስተውላችሁ ታውቃላችሁ? ግን እስኪ ወደ ሃያት ሬጀንሲ ኦር ስካይላይት አካባቢ የሆነ ዊኬንድ ላይ ቡና ለመጠጣት ውጡ እስኪ። ሀገራችን ውስጥ ያሉ ወንዶች የሚያረጉት ሌክዥሪ መነጽር፣ ዲዛይነር ቤልት፣ ኢቭን ለካልሲያቸው ብራንድ እንኳን ሳይቀር ግድ አላቸው እና ፊል ታደርጉታላችሁ። በቃ እነዚህ ባጠገባችሁ ሲያልፉ የሆነ ኦራ ወደ እናንተ ሲመጣ ይታወቃቸዋል። ወደ ሴቶች ጋር ስንመለስ ደግሞ ወር የሚቆዩ የማይመስሉ በጣም ቺፕ የሆኑ የሺን ፕሮዳክቶች፣ ባስካለ ደግሞ ይሄ የሚያስታውቅ ፌክ ፕሪንትድ የሆነ ዲዛይነር ፕሪንትድ የሆኑ ልብሶችን ሲለብሱ እናያለን። የተረዳሁት ነገር ምንድነው? ወንዶች ለኳሊቲ እና ለስታተስ ዋጋ እንደሚሰጡ፣ ብዙ ሴቶች ደግሞ ከኳሊቲ ይልቅ ትሬንዲ የሆኑ ያለባበስ ስታይሎች እንደሚመቻቸው። የምሬ ነው። እስኪ እንደነዚህ አይነት ሌክዥሪ ሆቴሎች ወይም ትንሽ ኤክስፔንሲቭ የሆኑ ካፌዎች ሂዱና ራሱን ሲሪየስሊ የሚያይ አንድ ወንድ ልጅ ተመልከቱ። ለአመታት እንደሚቆይ የሚያስታውቅ ጫማ አድርጓል። የእጅ ሰዓቱ አንገታችሁን ይቀጫዋል። በቃ እንደዚህ ምንድነው እያላችሁ። ቲሸርቱ ሬጉላር ቲሸርት እንደዚህ ምንም ጽሑፍ የሌለው ፕሪሚየም እንደሆነ ያስታውቃል። አንዳንድ ሴቶች ደግሞ ቁም ሳጥናቸው በልብስ ሞልቶ አይዘጋም፣ ግን ደግሞ ልብሶቹ ወርዝ አያደርጉም ለመያዝ ራሱ። ሜቢ ለዛም ሊሆን ይችላል ወንዶች የበለጠ ይሄ ኮምፕሊት ፓኬጅ እና ካንፊደንት የሚመስሉት፣ ምክንያቱም ለኳሊቲ ስለሚጨነቁ። ሴቶች ይሄ የሚሄድና የሚመጣ ትሬንዶች ላይ ፎከስ ያደርጋሉ። ይሄን አመለካከት ለመቀየር ደግሞ ጊዜው አሁን ነው። እናንተ ምን ታስባላችሁ? ይሄ ተፈጥሮ ጉዳይ ነው ወይስ ሁሉም ሰው ለመቀበል የፈራውን ችግር ነው የተናገርኩት? እስኪ እናውራበት። ኮሜንት ላይ ሀሳባችሁን ጻፉልኝ። ፒስ አውት።